አሁን ላይ እናንተ ማትወዷቸው ነገር ግን በተደጋጋሚ የምታረጓቸውን ልማዶች ንገሩኝ ብላችሁ ስንት ልማዶቻችሁን ትጠቅሱልኛላችሁ? እነዛንስ ልማዶች ከየት ነው ያመጣችሁት ብላችሁ ከየት ብላችሁ ልታስረዱኝ ትችላላችሁ? እናንተ ግልጽ ያልሆነላችሁ የሆነ ነገር ቢኖርስ? ብዙ ጊዜ የሆነ በሽታ ሲኖር ከዘር የሚተላለፍ ነው እንላለን። በአመልም ወይንም በልማድም ከዘር የሚተላለፉ በጣም ብዙ ነገሮች አሉ። የወላጆቻችንን ወይንም የቤተሰቦቻችንን ባህሪ ወርሰን የምንኖር ብዙ እንኖራለን። ይህንን እንዴት ልትል ቻልክ ካላችሁ ዶክተር ብሩስ ሊፕተን ስለ ኤፒጄኔቲክስ ሲያወራ ብዙ ጥናቶችንም አንድ ላይ አድርጎ አቅርቧል። ታዲያ ኤምሪ ዩኒቨርሲቲ ውስጥ ከተሰሩ ጥናቶች መካከል አንዱን እንመልከት። አይጦች ላይ የተሰራ ጥናት ነው። ሳይንቲስቶቹ አንድ ወንድ አይጥ ወሰዱና አንድ የሆነ ሽታ ያለውን አበባ እንዲያሸት አደረጉት። ልክ ያቺን አበባ እንዳሸተተ በኤሌክትሪክ ያነዝሩታል። አሁንም በንጋታው ይወስዱትና ያቺን አበባ ካሸተተ በኋላ ያነዝሩታል። ጥቂት ቀናቶችን በዚህ ፕሮሰስ ውስጥ አሳለፉት። ስለዚህ አሁን ያ አይጥ ያንን አበባ ሽታ ባሰበ ቁጥር ህመምን በዛው ልክ ትዝ እያለ ይመጣል ማለት ነው። ሁለቱንም በአንድ እንዲያስባቸው አረጉት። ታዲያ ያንን ወንድ አይጥ በዚህ ፕሮግራሚንግ ውስጥ ካሳለፉት በኋላ መልሰው ከሌሎች አይጦች ጋር ይቀላቅሉታል። ከሌሎች አይጦች ጋር በተቀላቀለ ጊዜ ከሴት አይጥ ጋር ይዳቀልና ሌሎች ብዙ አይጦችን ይወልዳሉ ማለት ነው። ሳይንቲስቶቹም እነዚህ የተወለዱትን አዲስ አይጦች ይወስዱና ይህንን አበባ ያሸትቷቸዋል። የተወለዱት አይጦችም ወዲያውኑ ሰውነታቸው ሴንሲቲቭ መሆን ይጀምራል። ማለትም ደግሞ መፍራትና ማልቀስ ጀመሩ። ታዲያ ይህ ኤክስፐሪመንት ምንድነው የሚያሳየው ካላችሁ መጀመሪያ ፕሮግራም የተደረገው አይጥ ልጆቹን ከወለደ በኋላ ያ ፕሮግራሚንግ ወደ ልጆቹ አልፈዋሉ ማለት ነው። እነዛ አይጦችም ምንም አይነት ንዝረት ሳይደርስባቸው ያቺን አበባ ባሸተቱ ጊዜ እነሱም መደንገጥና መፍራት ጀመሩ። የአባታቸውንም ስቃይ እየወረሱ መጡ ማለት ነው። ውርስ ማለት ይሄ ነው። አሁን እነሱ አይጦች ናቸው፣ እኛ ደግሞ ሰዎች ነን ብላችሁ ልትከራከሩም ትችላላችሁ። ብዙ ጊዜ ጥቁሮች ውሃ አይወዱም ሲባል ሰምታችሁ አታውቁም? አፍሪካን አሜሪካን በቃ ውሃ የሚባል ነገር ወይንም ውቅያኖስ፣ ባህር ዳርቻ እንደነዚህ አይነት ነገሮች እነሱን የሚያዝናናቸው ነገሮች አይደሉም ይባላል። ይህ ደግሞ ሰርፍ ማድረግንም ይጨምራል። ውሃ የተባለ ነገር ውስጥ ያለ ምንም አይነት አክቲቪቲ ለጥቁሮች ጥሩ አይደለም። አብዛኛው ጥቁር አይፈልግም። እንዴት ነው ይሄ እምነት እንደዚህ ስር ሰዶ እዚህ ድረስ ሊደርስ የቻለው ካላችሁ በባርነት ወቅት ጥቁሮች በሚነገዱበት ጊዜ ባሪያዎች ከአሰሪዎቻቸው ከገዢዎቻቸው እንዳያመልጡ በመባል ይህንን ውሃ በአይምሯቸው ውስጥ እንዲፈሩት አደረጓቸው። ብቸኛ ማምለጫቸው በውሃ ውስጥ ዋኝተው ማለፍ ነበረ። ያንንም በር ዘጉባቸው ማለት ነው። ይሄ ሂደት ቀላል አልነበረም። ስነልቦናዊና አካላዊ ጥቃት እየደረሰባቸውም ቢሆን ውሃ የተባለውን ነገር እንዲፈሩት አድርገዋቸዋል። ስለዚህ አሁን ጥቁሮቹ ውሃ ከፈሩ የትም ሊያመልጡ አይችሉም ማለት ነው። ባሪያዎቹም ይህ ውሃ ይገለኛል ብለው ማሰባቸው የሚወልዱት ልጆች ላይ እየተጋባ እየተወረሰ የሄደ ጉዳይ ነው። ጥቁሮቹ ውሃ አይወዱም ሲባል ትላንትና የመጣ ነገር አይደለም፣ በፕሮግራሚንግ የመጣ ነው። ባህር ዳርቾች ጋር ብዙ ጊዜ ከተመለከታችሁ ሰርፍ የሚያደርጉት ነጮች ናቸው እንጂ ጥቁሮችን አትመለከቱ። ጥቁር ከውሃ ጋር አይቀልድም ይባላል። ይህ ቀልድ ሊመስል ይችላል፣ ነገር ግን ከበፊት ጀምሮ የነበረ ትራውማ ነው። እነዚህ ትራውማዎች የት ነው የሚቀመጡት ካላችሁ ሰብኮንሽስ ማይንዳችን ውስጥ ቦታ አላቸው። ጥሩ ነገሮችም ቢሆኑ መጥፎ ነገሮችም ቢሆኑ ከቤተሰቦቻችን የወረስናቸው ማንኛውም ነገሮች ሰብኮንሽስ ማይንዳችን ውስጥ ይቀመጣሉ። ልብ ብላችሁ ከሆነ በቤተሰባችሁ ውስጥ ሙዚቃ በጣም የሚጫወት ሰው ከነበረ ዘሩ ሙሉ ለሙዚቃ በጣም ቅርብ የሆነ ቤተሰብ ይሆናል። የሚወልዳቸው ልጆች ለሙዚቃ ያላቸው ቀረቤታ፣ ለሙዚቃ ያላቸው ፍቅር፣ በሙዚቃ ላይ ያላቸውም ተሰጥኦ ከፍ ያለ ይሆናል ማለት ነው። ምናልባትም አባታቸውን ሲጫወት ተመልክተው ነው ወይንም ደግሞ ሁሌም ቢሆን የሙዚቃ መሳሪያ አጠገባቸው ስላለ ነው ብላችሁ ልታስቡ ትችላላችሁ። ኤፒጄኔቲክስ ግን ይህንን አይልም። ተሰጥኦን መጀመሪያ ነው የወሰዱት። ያንን ተሰጥኦ ማጎልበት ይችላሉ ወይ ካላችሁ አዎ፣ ነገር ግን መጀመሪያ የተወረሰው ከወላጆቻቸው ከቤተሰቦቻቸው ነው። እነዚህ ከቤተሰቦቻችን የምንወርሳቸው ማንኛውም ነገሮች የኛ ሌንስ ሆነው ያገለግሉናል። ያ ማለት ምን ማለት ነው? ነገሮችን በዛ መነጽር ማየት እንጀምራለን። በድህነት ውስጥ ያሉ ቤተሰቦችን ተመልከቷቸው። አንድም የቤተሰባቸው አባል ደህና ቦታ ላይ ሳይደርስ ሲቀር የሆነ ችግር እንዳለ ማየትና መገንዘብ በጣም ቀላል ነው። አንድ ሕፃን ልጅ ወተት የለም ምግብ የለም እየተባለ አድጎ የራሱን ሕይወት ሲጀምር ስለ አባንደንስ ሊያስብ አይችልም። ስለ ገንዘብም ያለው አመለካከት በጣም ሊሚትድ የሆነ ወይንም በጣም የተገደበ ይሆናል ማለት ነው። ይሄ ለምንድን ነው ሊፈጠር የቻለው ካላችሁ ከወላጆቹ የወረሰው ያ እምነት አለ። በተጨማሪም ደግሞ ወላጆቹ የምርም ስትራግል ሲያደርጉ ሲሰቃዩ ቁጭ ብሎ ተመልክቷቸዋል። ምናልባት እናቱ በገንዘብ እጦት ምክንያት ስታለቅስ ያየና ያደገ ልጅ ይሆናል። ገንዘብን ባሰበ ቁጥር ህመምና ስቃይ ትዝ የሚለው ልጅ ከሆነ ያንን እምነቱን እስካልቀየረ ድረስ በሌላ ገንቢ በሆነ እምነት ካልተካው በስተቀር አሁንም የእናትና የአባቱ እጣ ፈንታ የእሱ እጣ ፈንታ ሆኖ ይቀራል ማለት ነው። ስለ ገንዘብ ያለው አመለካከት ጭፍን ይሆናል። እሱም በህይወቱ እየተሰቃየ
እየተሰቃየ የሚሄድ ልጅ ነው የሚሆነው። ድህነት እጣ ፈንታው ስለሆነ ሳይሆን መጀመሪያ ያንን ነገር ወርሶት ያንን ነገር የሚያጎላ ህይወት ስለኖረ ነው። ሁሌ ባገኛቸዋቸው ቁጥር ስለ ችግር የሚያወሩ ሰዎች አጋጥሟቸው አያውቁም? ጥሩ ነገር እንኳን ቢያጋጥማቸው ከዛ ጥሩ ነገር ውስጥ እንከንን ማውጣት የለመዱ ሰዎች አሉ። እስፔሻሊ ደግሞ ሰው በደለኝ ብለው የሚያስቡ ሰዎች ከሆኑ ያ ሰው እንዴት እንደበደላቸው እድሜ ዘመናቸውን እያወሩ መቀጠልን ይፈልጋሉ። ትላንትና ያ ሰው እነሱ ላይ ምን አይነት በደል እንደፈጸመ ነግሯችሁ ዛሬም መጥተው ተመሳሳይ ነገር ይደግሙላቸዋል። ታሪኩን 1000 ጊዜ ደጋግመው ቢነግሩላችሁ እንኳን በፍጹም ሊወጣላቸው አልቻለም። እነሱም ደግሞ ልብ አይሉትም፣ አያስተውሉትም። ህይወታቸውም ሌላ አቅጣጫ እየያዘ የሚሄደው ለዚህ ነው። የቪክቲም ሜንታሊቲ ይኖራቸዋል። ሁሌም ቢሆን ራሳቸውን እንደ ተበዳይ እየተመለከቱ ያልፋሉ። በህይወት ውስጥ ደግሞ ራሳችሁ እንደ ተበዳይ እያያችሁ ከሄዳችሁ መቼም ቢሆን ቁም ነገር ላይ ልደርሱ የምትችሉ አትሆኑ። ምክንያቱም ኃላፊነት የሚባለው ነገር ከራሳችሁ ትከሻ አንስታችኋል። ጥፋቱ የእናንተ ሆነም አልሆነም ሁሌም ቢሆን የምትጠቁሙበት ሰው ይኖራል። ይህ አመለካከታችሁም ደግሞ በህይወታችሁ ውስጥ የበለጠ እየታየ በመጣ ቁጥር የእናንተ ባህሪ እየሆነላችሁ ይሄዳል። መጀመሪያ ግን ኖርማል ፕሮግራም ወይንም ደግሞ ኮንዲሽኒንግ ነበረ። አሁን ግን የእናንተ ባህሪ ከባህሪም አልፎ ደግሞ የእናንተ ፐርሰናሊቲ ወይንም ማንነት እየሆነ ይሄዳል። የህይወትንም በረከት እየቀመሳችሁ እንዳትሄዱ የሚያረጋችሁ ነገር ይህ ነው። አይናችሁ ተሸፍኖ ተራመዱ ብትባሉ መደናቀፋችሁ አይቀርም። ምንም መሰናክል የሌለበት መሬት ላይ እንኳን ብትለቀቁ እዛ መሬት ላይ መራመድ እንዳለባችሁ ልትራመዱ አትችሉም፣ ትሳቀቃላችሁ። ከአሁን የሚመታኝ ነገር አለ ብላችሁ ማሰባችሁ አይቀርም። በቃ እነዚህ ፕሮግራሚንጎችን በህይወታችሁ በረከታችሁን እንዳታዩ የሚያረጓችሁ በዚህ መንገድ ነው። እነዚህን ፕሮግራሚንጎች ማስተካከል ካልቻላችሁ፣ እናንተን በሚጠቅሟችሁ ነገሮች መተካት ካልቻላችሁ ህይወታችሁ ላይ የምታደርጉት ማንኛውም ነገር አፌክትድ እየሆነ በዚህ ተጽዕኖ ስር እያደረ ይሄዳል። ያ ማለትም ደግሞ ተስተጓጎላችሁ ማለት ነው። ከገንዘብ አወጣጣችሁ ጀምሮ እስከ ግንኙነቶቻችሁ ድረስ፣ እስከ ፍቅር ህይወታችሁ ድረስ፣ ከዛም አልፎ ደግሞ በስራ ቦታ ላይ ያላችሁን ባህሪ ሁሉንም ነገር ተጽዕኖ የሚያደርገው ከልጅነታችሁ ጀምሮ ተሸክማችሁት የመጣችሁት ፕሮግራሚንግ ነው። ስለዚህ ይሄንን የተማራችሁትን ወይንም በአእምሯችሁ ውስጥ ይዛችሁትን የመጣችሁትን ፕሮግራም ማራገፍ ይኖርባችኋል ማለት ነው። የድሮውን ማንነታችሁን ታስወግዱና አዲስ የሚባለውን ፕሮግራም ትጭኑታላችሁ። በአዲስ መንገድ መራመድ የፈለገ ሰው መቼስ አእምሮ ውስጥም ያለው ነገር መለወጥ አለበት። ይህንንስ እንዴት ነው ማረገው ካላችሁ 3 መንገዶች አሉ።